ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላና በግምት የግል ሐሳባችንና ልቦለዳችን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። እንግዲህ ዛሬ እንደምታውቁት ዓመታዊ በዓላችን ዕለተ ስቅለቱን፣ ዕለተ ሞቱን፣ ዕለተ መቃብሩን፣ ዕለተ መከራውን እናከብራለን። ሰሞኑ ሰሙነ ሕማማት ይባላል። የመከራ ሳምንት ማለት ነው። መጽሐፉ ሲነበብ የሰነበተው ሲነበብ የዋለው ከብሉይ የተቀዳ ከሐዲስ የተሰናዳ ንባቡ ጆሮ እንዲሞላ ምስጢሩ አእምሮ እንዳጠግብ ኃይለ ቃሉ ሕሊና እንዲያሳርፍ አድርገው ትናንትና ላይ ሆነው ዛሬ የሚታያቸው ትናንትና ላይ ሆነው ከትናንት ወዲያ የሚታያቸው የዘመን ጥገኛ የጊዜ ጥገኛ ያልሆኑ አባቶቻችን ብሉዩን አንብበው ሐዲሱን ተርጉመው ለዕለቱ የሚመጥነውን ንባብ ያዘጋጁትን መጽሐፈ ግብረ ሕማማት ይባላል። የመከራውን ሥራ የሚናገር መጽሐፍ ማለት ነው። ዛሬ ደግሞ ስቅለቱን ሞቱን የምናከብርለት አምላካችን ደግሞ ሰብአ ሕማም ይባላል። ብእሴ ሕማም ይባላል። ባጭሩ 3 ነገሮችን ልትይዙ ይገባል። ሳምንቱ ሰሙነ ሕማማት ይባላል። የመከራ ሳምንት ማለት ነው። መጽሐፉ መጽሐፈ ግብረ ሕማማት ይባላል። የመከራውን ስፋት፣ ጥልቀት፣ ብዛት አመስጥሮ ተንትኖ የሚናገር መጽሐፍ ማለት ነው። 3ኛ የሳምንቱም የመጽሐፉን ባለቤት ደግሞ ሰብአ ሕማም ይባላል። የመከራ ሰው ማለት ነው። እንግዲህ ዛሬ በጣም ብዙ ነገሮች በአንድ ላይ ታጭቀው የዋሉበት ቀን ነው። ክፋት ከደግነት፣ ራራዬ ከጨካኝነት፣ ፍቅር ከጥላቻ፣ ሞት ከሕይወት የታገለበት ሰዎች የመጨረሻ ጭካኔያቸውን ያሳዩበት፣ እግዚአብሔር የመጨረሻውን ርኅራኄ ያሳየበት፣ ሰዎች ጥላቻቸው አድጎ የት ሊደርስ እንደሚችል ሰውን ገለው ጨርሰው ፈጣሪያቸውን እንኳን ለመግደል ቦታ፣ ጊዜ፣ ሁኔታ ከተመቻቸው አቅም ካገኙ ስልጣን ካገኙ ጉልበት ካገኙ ሁኔታው ካጋጠማቸው የሰው ልጆች ፈጣሪያቸውን እንኳን ለመግደል እንደማይመለሱ የመጨረሻ የጭካኔያቸውን ጫፍ ያሳዩበት እግዚአብሔር ደግሞ ለጨካኞቹ በመሞት ርኅራኄውን ያሳየበት ጥላቻ አድጎ የሚወልደውን የመጨረሻ ክፋት ያየንበት ፍቅር አድጎ የሚያሳየውን የመጨረሻ እድገቱን ያሳየበት ቀራንዮ የፍቅር የመጨረሻ እድገትን የጥላቻ የመጨረሻ እድገትን የታየበት ቀን ነው። ስለዚህ በዚህ ቀን የይሁዳ አሳልፎ መስጠት የአይሁድ ክፋት በቀኝና በግራ የተሰቀሉት ወንበዴዎች የአንዱ ከንቱነትና የአንዱ ጥሩነት የታየበት ሰው በፈጣሪ ላይ ቢጨክን መድኃኒቱን ቢገል ፈጣሪን ቢሰቅልም ሌሎች ፍጡራን ደግሞ ከሰው ተሽለው የተገኙበት የሰው ልብ ሲጨልም ፀሐይ አብራ የጨለመችበት ሰው ደም አፍሳሽ ሲሆን ፀሐይ ደም የመሰለችበት ሰው ከክብሩ ሲሆን ከዋክብት ማዕረጋቸውን የተውበት የሰው ልብ ሲደነድን መቃብር ድንጋይ ለስልሶ የተገኘበት የሰው ልብ መከፈት ቢያቅተው መቃብር የተከፈተበት በቁም ያሉት እየሞቱ ሲያስቸግሩ የሞቱት የተነሱበት ቀን ነው። ዓለም ፍቅርን፣ ደግነትን፣ ርኅራኄን፣ በጎነትን ይጽፍለታል፣ ይዘምርለታል፣ ብዙ አላዝኖበታል። ዛሬ ዓለም ላይ በሚሊዮን የሚቆጠሩ የዘፈን ሲዲዎች አሉ፣ የመዝሙር ሲዲዎች አሉ፣ የልብ ወለድ መጻሕፍት አሉ፣ የግጥም መጻሕፍት አሉ። ፈላስፎቹ፣ የስነ ልቡና ሰዎች፣ ፖለቲከኞቹ ሳይቀሩ ፍቅርን ለማብራራት ይቃጣቸዋል፣ ርኅራኄን ለማብራራት ይቃጣቸዋል። እግዚአብሔር ግን ፍቅርን ለማብራራት ፍቅርን ለመተንተን አላዜመን፣ አልገጠመን፣ አልዘመረን፣ መጽሐፍ አልጻፈም። ዛሬ ደራሲያን እጅ ላይ ያሉት እስክሪብቶዎች ወረቀት አባክነው ፍቅር ልቦለድ ይጽፋሉ። ፍቅር እስከ መቃብር የሚባል መጽሐፍ ሁሉ እናውቃለን በሀገራችን። እግዚአብሔር ፍቅርን ለመጻፍ እጁ ላይ ችንካር ነው ያየነው። በፍቅር የተጻፈ በደም የተጻፈ የፍቅር መጽሐፍ ቀራንዮ ላይ ነው ያየነው። በቁስል የተጻፈ መጽሐፍ፣ በኮምጣጤ በሐሞት የተጻፈ መጽሐፍ፣ በችንካር በጦር የተጻፈ መጽሐፍ፣ በጅራፍ የተጻፈ መጽሐፍ የመጨረሻው የፍቅር ጥግ የት ድረስ ሊደርስ እንደሚችል እግዚአብሔር ፍቅር ነው ስንል ዝም ብለን ለማውራት
ሰሚን ለማስደሰት ነገርን ለማሞቅ እንዳልሆነ ራሱ ባለቤቱ ያሳየበት ቀን። ራሱ ባለቤቱ ስለ ፍቅር ሲናገር አልቦ ዘያቢ እምዝ ፍቅር ከመዘኘቱ ብሲ ከመዘኘቱ ነፍሶ ቤዛ ነፍሰ ቢጹ ሰውነቱን ነፍሱን ለወንድሙ ቤዛ አድርጎ ከመስጠት የበለጠ ከዚህ የበለጠ ፍቅር የለም ማለት። ስለዚህ ዛሬ ምእመናን ቀራንዮውን ስናይ መስቀሉ አለ፣ መስቀሉ ላይ ተሰቃዩ አለ። ከተሰቃዩ ጎንና ጎን ደግሞ ሁለት ወንበዴዎች አሉ። ቅድም ሌላ ቦታ እያስተማርኩኝ ነበረ። በስነ ቃላችን አንድ የሚባል አለ። አምናም ነግሬያቸዋለሁ። እስኪ ልጠይቃችሁ፣ ላዩ በድን ታቹ በድን በእውነት አበሩ እንዴ? እሱ ሙቶ እናንተ ተራራበን በላችሁ ነው አንገት ምደፉ። ደህና ዋላችሁ። ላዩ በድን እሺ፣ ታቹ በድን ተብሎስ አቤት። ይሄ ስንት ነው ውስጥ ያላችሁ? አቤት። ይሄ ምንድነው? በድን ነው ምንድነው? ይሄስ አያችሁ፣ ቀራንዮ ላይ ይሄ እንቆቅልሽ ተፈጽሟል። በድን በግራ ወንበዴ አለ፣ በድን ነው። በቀኝ ወንበዴ አለ፣ በድን ነው። በመሃል ደግሞ ነፍስ አድን ከሰማይ የወረደ የሕይወት እንጀራ አለ ማለት ነው። አያችሁ፣ አባቶቻችን በቃላቸው እንኳን ያስተምሩናል። ላዩ በድን ማለት አክምባሎ ነው። ከታች በድን ማለት ምጣዱ ነው። ምጣዱ አክምባሎ ይበላል አይበላም። እንጀራ ለማግኘት ግን ከላይ አክምባሎ ከታች ምጣድ ያስፈልጋል። አያችሁ፣ ከቀኝ ወንበዴ ነበረ፣ ከግራም ወንበዴ ነበረ። በወንበዴዎቹ ደም አልተፈወስንም፣ አልነጻንም። በወንበዴዎቹ ችንካር አልተፈወስንም። በመካከል ያለው ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ሥጋዬን ብሉልኝ ደሜን ጠጡልኝ ብሎ የጋበዘን የቀራንዮ በግ ንጹሕ በመሰዋቱ በግ የሆነ በሰዊነቱ ሊቀ ካህናት የተባለው ኢየሱስ ክርስቶስ የተሰቀለበት ቀን ነው። እንግዲህ ምእመናን እንዲያው ሰዓቱ ስለሄደብን እጥር ምጥና አድርገን ጥቂት ጥያቄዎች ጠይቀን መልስ እንስጥ። እንግዲህ ዛሬ ስቅለቱን ነው እያከበርን ያለ። እኛ መርዶ አይደለም ይሄ መከራ፣ ለሱ መከራው ነው፣ ለእኛ ደስታችን ነው። ለሱ ሞቱ ነው፣ ለእኛ ሕይወታችን ነው። ለሱ ግርፋቱ ነው፣ ለእኛ ረፍታችን ነው። ለሱ ቁሱ ነው፣ ለእኛ ፈውሳችን ነው። ለሱ የሾህ አክሊል ነው፣ ለእኛ የጽድቅ አክሊል ነው። እንዲያውም ታላቁ ሊቅ ቅዱስ ያሬድ መጋቢት መስቀል ላይ ባዘጋጀው እስመ ለዓለም ላይ እንዲህ ብሎ ተቀኘ፣ እንዲህ ብሎ ሐዲስ ኪዳንን ዘመረው፣ ፍቅርን ገለጠው፣ ትዕግስትን፣ ትህትና፣ የዋህነትን፣ የክርስቶስን ባህሪ ጠባይና ስራ በግዕዝ ንባብ በያሬዳዊ ዜማ እንዲህ ብሎ ቀመሙ። ምእመናን ንዜኑ ዘአምላክነ ሂሩተ የአምላካችን ርኅራኄ፣ ደግነት፣ ቸርነት እንመሰክራለን፣ እናውጃለን፣ እንናገራለን። ትሕትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብእ ስለ ሰው ፍቅር ያሳየውን ትሕትናውን ይቅርባይነቱን እንመሰክራለን። ዘሰቀሎ ለሰማይ ከመ ቀመር ይህን ዓለም እንደ ድንኳን የዘረጋው ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና እሱ ቀራንዮ ላይ ተሰቀለ። ዘከለሎ ለሰማይ በከዋክብት ሰማዩን በከዋክብት ያስጌጠ ያሳመረ እሱ ተቀጸለ። አክሊለ ዘሶብ ተቀጸለ። የሾህ አክሊል ራሱ ላይ ተደፋበት። ዘይቀውሙ ቅድሜሁ ሰራዊተ መላእክት በፍርሃት መላእክት ሊቃነ መላእክት እነ ሚካኤል እነ ገብርኤል እነ ሱራፌል እነ ኪሩቤል ረቂቃኑ ኃያላኑ ሰማያውያኑ አያርፉ፣ አያንቀላፉ፣ አያገቡ፣ አይጋቡ፣ አይራቡ፣ አይጠሙ፣ ድካም የማያውቃቸው ቀንና ሌሊት ክረምትና በጋ ማግኘት ማጣት፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ትርፍና ኪሳራ የማያውቃቸው የ24 ሰዓት ስራቸው ማመስገን፣ መላላት፣ ማገልገል የሆነላቸው ቅዱሳን መላእክት ረቂቃን ቢሆኑም ኃያላን ቢሆኑም በፊቱ ሲቆሙ እየተንቀጠቀጡ በክልኤ ክነፊሆሙ ይከድኑ ገጾሙ በሁለት ክንፋቸው ፊታቸውን ጋርደው ወበክልኤ ክነፊሆሙ ይከድኑ እግሮሙ በሁለት ክንፋቸው እግራቸውን ጋርደው ወበክልኤ ክነፊሆሙ ይሠሩ አንጻረ ዕውረ በሁለት ክንፋቸው ከጽንፍ እስከ ጽንፍ እየበረሩ ወይብሉ ቅዱስ 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 እያሉ የሚበሩለት የሚወርቁ የሚነሱለት አክሊላቲሆሙ ያወርዱ ዘውዳቸውን አውርደው እየፈሩ እየተንቀጠቀጡ የሚያሸረግዱለት የሚቀጠቀጡለት ሰማይ ዙፋኑ ምድር የእግሩ መረገጫ የሆነች
የሆነችለት በወጀብ በአውሎ ነፋስ ውስጥ መንገድ ያለው እሱ እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው የተባለለት እሱ እስመ እግዚአብሔር መንፈስ ውእቱ እግዚአብሔር መንፈስ ረቂቅ ነው የተባለለት እስመ አምላክነ እሳት በላይ አምላካችን የሚባላ እሳት ነው የተባለለት እሱ አሁን በጲላጦስ ፊት ቆሞ ወንጀለኛ ፍርደኛ ሆኖ ታየ። እሱ አልተናገረም። ጲላጦስ ብዙ ጠየቀ፣ ብዙ ተናግሮ ለማናገር ሞከረ፣ ፈለገ። ሰቃዮቹ አሰቃዮቹ አይሁድ ይለፈልፋሉ፣ ይቀበጥራሉ፣ ስቀለው ግደለው ይላሉ። ክርስቶስ ግን አንድም መልስ አልሰጠም። በሁለት ምክንያት፣ አንደኛ ዳኛው ውሸታም እንደሆነ ተረድቷል፣ እንደማይሰማው ተረድቷል። አንዳንድ ጊዜ ጉቦ የበላ ዳኛ ይባላል አይደለ? ነገሮች እየገቡት ያጣመማል። 10 ጊዜ ጉዳዩን አብራራልኝ ካለ አንድ ዳኛ ጉቦ በልቻለሁ ራራልኝ እባክህ ዝም ብለህ ቁምልኝ እንደማለት ልመና። ዳኛ 10 ጥያቄ ከጠየቀ በደንብ ማብራሪያ ከጠየቀ እየገባው አልገባኝም፣ ነፍሴ ተራቁታ ኪሴ ሞልቷል፣ ጭንቅላቴ ተራቁቶ ሆዴ ሞልቷል፣ ገንዘቤን በግንዛቤ ለውጬዋለሁ፣ እውቀቴን በገንዘብ ረግጬዋለሁ፣ ክብሬን አዋርጃለሁ እያለ አሁን ጲላጦስ ቢጨንቀው መጨረሻ ምን አለ? እኔ እንደምገልህና እንዳድንህ መግደልም ማዳንም በእጄ እንደሆነ አታውቁም? ይሄ የአምባገነን ባለስልጣን ጠባይ፣ ይሄ ህግ ከማንም በላይ ከህግ በላይ የሆነ ባለስልጣን የለም። ቅዱሳን ሲበቁ ከህግ በላይ ይሆናሉ። ባለስልጣን ከህግ በላይ ከህግ በታች ካልሆነ ህጉ ራሱ መልሶ ራሱን ይበላል፣ ራሱን ያጠፋዋል። እና ጲላጦስ ምን አለ? እኔ ላጠፋህ ላድንም እችላለሁ አለ። ግን እውነት ክርስቶስ ወንጀል ከሌለበት ጲላጦስ መቅጣት ይችላል? አይችልም። ወንጀል ካለበት ጲላጦስ ማዳን ይችላል? አይችልም። ሊገለውም ሊያድነውም የሚችለው ማን ነው? ህጉ ነው። በዓለም ላይ ይባላል ብዙ የህግ ትምህርት ቤቶች አሉ፣ ብዙ የተራቀቁ የህግ መጻሕፍት አሉ። እውነተኛ ዳኛ በመጥፋቱ ሰዎች ሲንገላቱ ይኖራሉ ይባላል። እና ጲላጦስ እንደ ላድንም ልገልም ይችላለሁ አለ። አሁን እዚህ ሰውዬ ፊት ክርስቶስ እውነትን ቢናገር ትርጉም የለው። ስለዚህ ከማይረባ ጫጫታ ዝምታ ይሻላል። በቅዳሴያችን እኮ እንዲህ ይላል፣ ታጸም ለሆሳሰ ልብ ዘውስጥ አንጌታ ሆይ ታረም የማይረባውን ጫጫታ ሰምተህ ዝምታውን ታዳምጣለህ ማለት ባጭሩ ተረጉምላችኋቸው ማለት። ስለዚህ አሁን ክርስቶስ ለምን ዝም አለ? በጲላጦስ ፊት ጲላጦስ የማይረባ ግብዝ፣ ህጉ ስልጣኑን ያባከነ፣ ሰብናውን ያባከነ፣ እጁን የሰጠ፣ ስልጣኑ ያሰጋው የህዝብ ጫጫታ። ምዕመናን ህዝብ ይሳሳታል ላይሳሳት? እንደው በእውነት ይህን ከነገራችሁ ብስለታችሁ የት እንደሆነ ይታወቃል። ህዝብ ይሳሳታል ላይሳሳት? እውጭ ያላችሁ ህዝብ ይሳሳታል ላይሳሳት? አቤት! እስኪ ውስጥ ያላችሁ ባለስልጣን ካላችሁ ደስ እንዳላችሁ እናንተ ለማስደሰት አለ። ህዝብ ይሳሳታል ላይሳሳት? በደንብ ይሳሳታል። እንዴ በሙሴ ጊዜ አላያችሁም እንዴ? ህዝቡ ተሰብስቦ መጥቶ እኮ አሮን ጣዖት ስራልን አለ። አልችልም እንዴ ሊደበድቡት ሆነ። እኔ በህዝቡ ከምደበድብ ጣዖቱን ሰርቼ ንስሐ ብገባ ይሻል እንደማለት አይነት ነው። አሳምቶ ጣዖት አሰርተውታል። ህዝብ ይሳሳታል። እንደ ህዝብ ሲሳሳት አይተናል። ህዝብ እኮ ውሃ ነው። ውሃ በተቀደደለት ይፈሳል። አሁን የወንዙን ውሃ ልባም ሰው ተገኝቶ ወደ አትክልት ከወሰደው አትክልት ይሆናል። መጥፎ ሰው መጥቶ መርዝ ቢጨምርበት ደግሞ ሰው ይጨርሳል። ስለዚህ ህዝብ ማለት ውሃ ነው። ህዝብ ተሳፋሪ ነው። ያን ዓለም ላይ በፖለቲካው ብትሉ፣ በኢኮኖሚ ብትሉ፣ በሃይማኖቱ ብትሉ፣ በስነ ጽሑፍ ብትሉ፣ በኪነ ጥበብ ብትሉ ህዝብ ተሳፋሪ እንጂ አሳፋሪ አይደለም። 62 ያሳፈረ አውቶቡስ 62 ሰው ቢያንቀላፋና ሹፌሩ ቢያንቀላፋ ጉዳት የሚያመጣ የቱ ነው? አቤት! ሹፌሩ ለሰከንድ ቢያንቀላፋ 62 ሰው እስከ ወደኛ ያንቀላፋ 60 አሁን አውሮፕላን ላይ ሲሄድና አንዳንድ ጊዜ እንደው መሸፈሪ ሰው ያድርስ አይደለ? ያ ሁሉ ሰው ቁጭ ብሎ ተሳፍሮ እየበረና 300 400 ወደ አሜሪካ ይሄድ ጌታ ወይ እንደው ሹፌሩ ፓይሎቱ ተኝቶ ይሆን እንዴ? የፍርሃት እኮ ነው የገርማቸው። እና እባክህ ጠብቀው አላውቀውም ሰውየውን የፍርሃቴ ነው ለጸሎት ያለ እንጂ አሁን የሰውየውን አዝኛ አላውቀውም ምን ያላውቀው። ምክንያቱም አውሮፕላኑ ቢከሰከስ ዜና ምን ተብሎ ነው የሚሰጥ? ፓይለቱን ጨምሮ አየለ ከበደ አለቁ ነው የሚባለው።
ለዓለም ለፓይሎቱ ይጸለያል። ስለዚህ ቅድም እንዳልኳቸው አሁን ይነዳል። ሲነዳም አይተናል። በፖለቲካ ጥቂቶች ሲነዱት አይተናል። በሃይማኖት ጥቂቶች ሲነዱት አይተናል። በኢኮኖሚ ጥቂቶች ሲነዱት አይተናል። አሁን ጲላጦስ የአንድ ክርስቶስን ንግግር መስራት አልፈለገም። ህዝቡ ግልብጥ ብሎ ነው የመጣው። ያ ህዝብ ደግሞ ጲላጦስ እምቢ ቢል ሁለት ምክንያት ይዘው መጡ። አንደኛ እመሰ አየውኮ ለዝንቱ ይኮን ካርኮ ለቄሳር፣ ይሄን ሰው ካልሰቀልክና ካልገደልከው ለንጉሱ ትእዛዝ ታማኝ አይደለም፣ የንጉሱን ስልጣን አደጋ ላይ ጥልሃል ብሎ ከፖለቲካ ጋር አገናኙበት። ሁለተኛ ሃይማኖታዊ ጉዳይ ደግሞ ወደ ቤተ መቅደስ ሄዶ ያነሳል እና ክርስቶስ ያልተናገረው አንደኛ ዳኛው ግብዝ ስለሆነ፣ ሁለተኛ ግን ክርስቶስ በአዳም ምትክ ነው እዛ ፊት የቆመው። አዳም ወንጀለኛ ነው። ወንጀለኛ ቃል የለው። ወንጀለኛ አንገቱን ይደፋል። ወንጀለኛ ፊቱ ይጠቁራል። ወንጀለኛ ይሳቀቃል። ተሸማቆ ነው የሚቆመው። ምክንያቱም ክርስቶስ በማን ቦታ ነው የቆመው ብያቸዋለሁ። እዛ ቦታ ላይ መቆም የነበረበት ማን ነበረ? አዳም ነበር የቆመበት። አሁን ማን ወክሎ ነው የቆመው? አዳምን ወክሎ ነው የቆመው። ስለዚህ የአዳም ኃጢአት አፉን አስያዘው፣ መልስ አሳጣው በሱ ቦታ ተወክሎ ስለቆመ። ስለዚህ በቀራንዮ ላይ ዛሬ ተሰቀለ፣ ሞተ። እነዛ ሁለት ሽፍቶች አይታችኋቸዋል። በቀኝና በግራ የተሰቀሉትን እዛው ነው ያሉት። በቀኝ የተሰቀለው ሁኔታውን አይቶ የተለወጠ የተቀየረ፣ መጨረሻውን ያሳመረ፣ የባከነ ሰዓቱን ሕይወት ያገኘበት። ምዕመናን ክርስትና ከፖለቲካው ከዓለማዊ አስተሳሰብ የሚለየው በባነናችሁ ሰዓት ትድናላችሁ፣ በነቃችሁ ሰዓት ትድናላችሁ። ምክንያት አንዳንድ ጊዜ ኢኮኖሚ ውስጡ ናችሁ። መንቃት ባለባችሁ ሰዓት ነቁ ከቀራችሁ ካመለጣችሁ አመለጠ ነው። በፖለቲካ ውስጥ መንቃት ባለባችሁ ሰዓት ከፈዘዛችሁ አመለጠ ነው። በክርስትና አመለጠ የለም። ብርሌ ከነቃ አይሆንም። ዕቃ የብርሌ ነው። ሰው ወድቆ ይነሳል፣ ረክሶ ይቀደሳል፣ ቆሽሾ ይታጠባል፣ ጠፍቶ ይገኛል፣ ወድቆ ይነሳል፣ ኃጢአተኛ ሆኖ ጻድቅ ይሆናል። ይሄ ሰውዬ አይታችሁ ነው። ደህና ሆናችሁ እየሰማችሁ ነው። አሁን ይሄ ሰውዬ በቀኝ የተሰቀለው ቅድም እንዳልኳችሁ አየ። ክርስቶስ የሚሰራውን ነገር አየ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ መጋረጃው ተቀደደ፣ መቃብር ተከፈተ፣ ድንጋዩ ተቆራረሰ፣ ሙታን ተነሱ። አሁን ይህ ሰው ይሄ ብቻ ነው የማረከው። የመጨረሻ ልቡን የነካውና የለወጠው ቃል ይላል ሊቁ ክርስቶስ እጁ ላይ ችንካር አለ። እነዚህ ክርስቶስን የሰቀሉ ሰዎች አሁን ግደለም ይሄኛውን እንኳን ጭካኔ እንትወው እስቲ ብለው ህሊናቸውን አዳምጠው የቀነሱት ክፋት የላቸው። ክፋት አልቆባቸው፣ ጭካኔ አልቆባቸው፣ ማድረግ የሚችሉት መጥፎ ነገር ሁሉ አልቆባቸው። ምን ያድርጉ ከዚህ በላይ? ስለዚህ አሁን በዚህ ውስጥ ግን ክርስቶስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ልብ አይነካም? ይሄ አይለውጥም? ይሄ አይቀይርም? እንደው በእውነት ይሄ ሰውዬ ይሄ በስተቀኝ የተሰቀለው ወንበዴ ክውን ያለ። ምክንያቱም ይሄ ከክርስቶስ ጋር የተሰቀሉት ወንበዴዎች ምዕመናን ከዛሬ ክርስቶስ ከመሰቀሉ ከ33 ዓመት በፊት ወደ ግብፅ ሲሰደድ እነዚህ ሰዎች ሌቦች ነበሩ። ባጭሩ 40 ዓመት ደም ሲያፈሱ፣ ሴት ሲደፉ፣ ወንድ ሲገሉ፣ ንብረት ሲያወድሙ የመነቸከ ሕሊና፣ የቆሸሸ አይምሮ፣ የዛገ ሰብዕና፣ የጎሰቆለ ማንነት ያዙ ናቸው። ህብረተሰቡ እፎይ ተገላገል እነሱ ከተሰቀሉ ያላቸው ሰዎች ናቸው አይደል? አንዳንድ ጊዜ አንናገርም እንጂ እኮ እንደው አንድ አስቸጋሪ ክፉ ሰው ተያዘ፣ ተገደለ ወይም ታሰረ ሲባል እግዚአብሔር ተመስገን ይሆናል አይደል? አንዳንድ ሰዎች ደግሞ ብዙ አይደሉም እንጂ እንደው ምን አለ ለነዚህስ እንደው የእድሜ ቁጥጥለን ትንሽ አንዳንድ ቀን እንኳን ብናዋጣ ብንጨምር ላይ ምን አለ ሰዎች ደግሞ ጥቂት ናቸው። ግን እንደዚህ አይነት ብዙዎች አሉ። ወርቅ ጥቂት ነው፣ ድንጋይ በየቦታው ስለሞላ እና ዞሮ ምዕመናን ይሄ ወንበዴ ተቀየረ፣ ተለወጠ። በባከነ ሰዓት፣ ባለቀ ሰዓት፣ እየሞተ ባለበት ሰዓት ምን አለ? አቤቱ በመንግስት ስትመጣ አስበኝ። እስቲ እንደው ሁላችሁ በውስጥም በውጭም ያለ እኔን ጨምሮ ጮክ ብለን እንበለው እስቲ አቤቱ በመንግስት ስትመጣ አስበኝ። ምዕመናን እስኪ እንደው ሰዓት ያላችሁ ስንት ሰከንድ ጀባሪ ሰናው ቅዳሴ ገብቷል። ይገርማችሁ ከነ ሚካኤል ጋር ከነ ገብርኤል ጋር ባልደረባው ነው።
እኛ ለትምህርት እንዲመች ነው የወደቀ ያለፈ ታሪኩን የምንገለብጠው። ምዕመናን ባጭሩ መቀየር ይቻላል፣ መለወጥ ይቻላል። ያለፈ ታሪክ ይበቃል። ይቅርታው በቂም በቀሩ በይቅርታ ይተካ፣ ጥላቸው በፍቅር ይተካ። ይበቃናል። እንደ ሕዝብ፣ እንደ ግለሰብ፣ እንደ ሀገር እንለወጥ። ምዕመናን ይህን ስቅለት ስናስብ የቸነከርናቸው ሰዎች አሉ፣ አሳልፈን የሰጠናቸው ሰዎች አሉ። ዛሬ በየቢሮ ይሁዳ አለ፣ በኢኮኖሚ ተቋማት ይሁዳ አለ፣ በፖለቲካ ፓርቲዎቹ ይሁዳ አለ፣ በእምነት ተቋማት ይሁዳ አለ። በየትዳሩ ይሁዳ የሆነ ሚስቱን አሳልፎ የሰጠ ይሁዳ የሆነች ባሏን አሳልፋ የሰጠች ይሁዳ የሆነ ወላጆቹን አሳልፎ የሰጠ ልጅ ይሁዳ የሆነ ልጁን የማይንከባከብ አባት ይሁዳ የሆነ ሕዝብና መንግስት ደሞዝ ቆርጠው መኪና ሰጥተው ሕዝብን አገልግል ብለው ቢሮ አስቀምጠውት ሕዝብና መንግስትን ያጋጨ ያባላ የሸጠ ገንዘብ የገዛው ዛሬ በየቢሮ ይሁዳል። በዛሬ በየሰፈሩ ይሁዳል። ይሁዳን ፍለጋ አንከራተትም። ክርስቶስን ፍለጋ የሚያንከራተተን አቤልን ፍለጋ ነው እንጂ የምንከራተተው ቃየልን ፍለጋ አንከራተትም። ቃየል በየሰፈሩ አለ። ቃየል በድንጋይ የጀመረው ጦርነት ዛሬ ኒውክሌር ደርሷል። ቃየላውያን ሚሳኤል አምርተዋል። ቃየላውያን ኒውክሌር አምርተዋል። ቃየላውያን ድሮን አምርተዋል። ቃየላውያን ቦምብ ጣይ አውሮፕላን አምርተዋል። አቤል የለም። ክርስቶስ የዋውን ዛሬ አንሰዋል፣ አንገት ደፍተዋል። መለወጥ መቀየር እንችላለን። ቀራንዮ ላይ ክርስቶስ የዓለምን ድህነት ለማስጠበቅ ኒውክሌር አይደለም ያመረተው። ዛሬ ሀያላን መንግስታት እየተሯሯጡ ያሉት ኒውክሌር ለመታጠቅ ነው። እኔ ባለፈው እየተናገርኩ ነበር። ብዙ ሀገሮች ዛሬ ኒውክሌር ካልታጠቅን ደህንነታችን አይረጋገጥም ይደግማሉ። አሁን ሰሞኑን የምንሰማውን ጦርነት ሁሉ ከዛ ጋር የተገናኘ ነው። ለነገሩ አፍሪካውያንና አረቦችን ኒውክሌር ይገባቸዋል ብዬ አላስብም። ምክንያቱም ጭንቅላት ያላቸው አይመስለኝም። አረቦች ኑሯቸው አፍሪካውያን መሬታቸው ነው ያማረው እንጂ አረቦች አይኑሯቸው ባዶ ነው። እኛ ደግሞ መሬታችን ለም ነው፣ ጭንቅላታችን ደረቅ ነው። እግዚአብሔር ያለልን እውነቱን ለመናገር እግዚአብሔር ይለውጠን፣ ይቀይረን፣ ፍቅር ይስጠን፣ ያግባባን። በግራ በቀኝ ላሉ ለሃይማኖት መሪዎች፣ ለፖለቲካ መሪዎች፣ በውስጥም በውጭም ላሉ በአጋጣሚ ፍሬን የያዙ ጋቤና የተቀመጡ ነገሮችን ለመለወጥ አቅሙ፣ ስልጣኑ፣ ጉልበቱ ላላቸው ሁሉ ይቅርታን ያድልልን፣ የይቅርታ ልብ ይስጥልን፣ የፍቅር ልብ ይስጥልን። በእውነት ለመሬት ይዘን በደረቀ ፍቅር፣ ለመሬት ይዘን በደረቀ ጭንቅላት፣ ንጹሕ አየር ይዘን በቆሸሸ አስተሳሰብ፣ የተባረከች ሀገር ይዘን በተረገመ ሕሊና ከመኖር የወንበዴው አምላክ ያውጣን።